ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድምፅ ያላችሁ መስክሩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን ሊቀ ማእምራን ስነ ፀሐይ የሁለቱም አድባራት ዋና አስተዳዳሪ ክቡር መጋቤ ሐዲስ ሶሎሞን፣ በዚህ ያላችሁ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር፣ አበው መነኮሳት ወካህናት፣ አሃው ዲያቆናት፣ የቤተ ክርስቲያን ጌጦቿ፣ በአያት መድኃኔዓለም ነዋሪዎች፣ ኢየሱስ በደሙ የገዛችሁ የዋጃችሁ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ፣ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ሰላም እግዚአብሔር ከሁላችን ጋር ይሁን። የአብ ጸጋ ይደርባችሁ፣ የወልድ ቸርነት አይለያችሁ፣ የመንፈስ ቅዱስ ኅብረት አንድነት ከሁላችን ጋር ይሁን። አሜን ላላችሁ ይደረግላችሁ፣ አሜን ያላላችሁትን አንደበታችሁን የቆለፈ ዲያብሎስን ያርቅላችሁ። ዛሬ ረድኤተ እግዚአብሔርን አጋዥ በማድረግ ማረው ትምህርት የኢትዮጵያ ተዋሕዶ ቤተክርስቲያን ከሌላው ዓለም የምትለይበትን የሃይማኖትና ምግባር ሁለቱን የያዘ ይሆናል። ትምህርቱ ትኩረት የሚሰጠው ረአብ በተባለች በአንዲት ሴት ታሪክ ይሆናል። ይህች ሴት ሌላ ስም አላት፣ ራኬብ ትባላለች። የትምህርታችን ርዕስ ግን ቀዩ ፈትል በሚል ይሆናል። ሰው ለሰው አስታዋሽ ነው። ሰው ለሰው አሳሳቢ ነው። በልቡና የሚያሳድር በአእምሮ የሚቀርጽ የቃሉ ባለቤት ሕያው እግዚአብሔር የምትሰሙትን ቃል ሁሉ በልቡናችሁ ጽላት ይጻፍላችሁ። ለእኔም ለምናገረው ማስተዋሉን፣ ጥበቡን፣ ምስጢሩን ጳውሎስ ሐዋርያ እንዳለ የቃሉን ደጅ እንዲከፍትልኝ ሁሉ ጊዜ በጸሎታችሁ አስቡኝ። ይህ ቃል የሚሰማችሁ ሁሉ አሳብ ሕሊናችሁ በሰማያት ይኑር፣ ያላችሁበትን ስፍራም እወቁ። ደስ በሚያሰኙ ጆሮዎች የወንጌልን ዜና አድምጡ። አንድም እንኳ በዚህ ቅጽር የራሱን ወሬ የሚያወራ ሰው ከቶ አይሰማ። ምድርን ባያት ጊዜ እንድትንቀጠቀጥ ለሚያደርጋት ደሴቶችንም ለሚያቀልጠው ኃያልና ብርቱ አምላክ ለሰራዊት ጌታ ለእግዚአብሔር ልቡናችሁን አስማርኩ። ቀዩ ፈትል ይህ ትምህርት ቅድም እንዳልኳችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሌላው ዓለም የምትለይበትን ሃይማኖትና ምግባር ይገልጻል። በሃይማኖት ውስጥም አምላክ እግዚአብሔር እንደሆነ የምናይበትና የሥጋው ደሙ ምስጢር በዚህ ትምህርት እንረዳለን። የኢትዮጵያ ቤተክርስቲያን ከሌላው ዓለማት ሁሉ የምትለየው እንዲሁም ሕዝቧ መሰረታችን እግዚአብሔር ስለሆነ ነው። ሁለት አይነት መሰረት አለ። ጠንካራ አለት አለ፣ ድብሽት አለ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ቃሌን ሰምቶ የሚያደርገው ሰው ቤቱን በጠንካራ አለት ላይ የሰራ ሰውን ይመስላል ይላል። እዛው ደግሞ ቃሌን ሰምቶ የማያደርገው ሰው ቤቱን በአሸዋ በድብሽት ላይ የሰራ ይመስላል። ነፋስ ነፈሰ፣ ጎርፍ ጎረፈ፣ ወጀብ ወጀበ፣ ያን ቤት ገፋው። በአለቱ ላይ ያለው አልወደቀም፣ በአሸዋው ላይ ያለው ግን ወደቀ ይላል። ይሄ ማለት ሁለት የእምነት ድርጅቶች እንደማለት ነው፣ ኦርቶዶክስና ሌላው ዓለም። ሁለት አይነት መሰረቶች እነዚህ ሲሆኑ በፍልስፍናው ዓለም በሬሊጂየስ ፊሎሶፊና እንዲሁ በተለያየ አስተሳሰብ በቴዎሎጂካል ኮንሰፕት ሁለት አይነት እሳቤዎች አሉ። በእንግሊዘኛው አንትሮፖሴንትሪክ የሚባለው ኮንሰፕትና ቴዎሴንትሪክ የሚባለው ኮንሰፕት ነው። አንትሮፖሴንትሪሲዝም እና ቴዎሴንትሪሲዝም ይባላል። ብዙ አላወራም እዚህ ላይ ችግር የለም፣ በቀላሉ ልንገራችሁ። በእግዚአብሔር ላይ የተመሰረተና በሰው ላይ የተመሰረተ አለቅ። ይሄ ማለት ነው አሁን ያወራሁት። በማንና በማ የመጀመሪያው በማ ላይ የተመሰረተ፣ ሁለተኛው ደግሞ በማ ላይ የተመሰረተ በሰው ላይ። የኛ ቤተክርስቲያን የተመሰረተችው በማ ላይ ነው?
ራሱ ክርስቶስ ላይ ነው። በዚህ ዓለት ላይ ቤተክርስቲያን እንሰራለን ሲል ጴጥሮስ አብነት ምሳሌ ነው እንጂ ዓለቱ ጴጥሮስ አይደለም። የጴጥሮስ የስም ትርጓሜ ዓለት ነው። ቤተክርስቲያንም በመምህርነት በአብነት ያገለግላል እንጂ ጴጥሮስ ቤተክርስቲያን የተሰራችው በዚች ዓለት ላይ የሚላት ሰዎች ማን ይሉኛል ብሎ በፊልጵስዩስ ዘቂሳርያ አንድ ቀን ጌታ ደቀ መዛሙርቱን ጠየቀ። የማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ጀምሮ ያለው ቃል ይነግራቸዋል። ሰዎች ማን ይሉኛል አላቸው። እነሱም የተለያየ መልስ ሰጡ። ጌታ ሆይ መጥምቁ ዮሐንስ ከሞት ተነስቷል የሚሉ አሉ። ጌታ ሆይ ከነቢያት አንዱ መጥቷል ይላሉ። ኤርምያስ ነው ይለዋል፣ ሙሴ ነው ይለዋል፣ ኤልያስ ነው ይለዋል፣ ኢያሱ ነው ይላል እያሉ ዘረዘሩ። ከዛ በኋላ እሺ ሰው ይሄን አለ፣ እናንተስ ማን ትሉኛላችሁ ብሎ ደቀ መዛሙርቱን በጠየቀ ሰዓት መልስ የሰጠው ሊቀ ሐዋርያት ቅዱስ ጴጥሮስ ነበረ። እሱም መለሰ፣ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ የሕያው እግዚአብሔር ልጅ እግዚአብሔር የሆንክ አምላክ ወልደ አምላክ ነህ አለው። ጌታም ኢየሱስ ክርስቶስ ጴጥሮስ እንዲህ አለው፣ ጴጥሮስ ይሄን የገለጸልህ ሥጋና ደም አይደለም በሰማይ ያለ አባቴ ነው የገለጸልህ አለው። አውቆታልና ከሰማያ ሰማያት የወረደው ኢየሱስ ክርስቶስ እሱ እግዚአብሔር ነው። ከሦስቱ አካላት አንዱ ነው። እሱ ሰማይን የፈጠረው ነው፣ ምድርን የዘረጋው ነው። ስለዚህ ቅዱስ ጴጥሮስ የመለሰው መልስ ትክክል ነበር። አንተ ውእቱ ክርስቶስ፣ አንተ ክርስቶስ ነህ አለው። በዚህች ዓለት የሚለው ክርስቶስ በሚለው ዓለት ላይ ነው። በዚህ ስም ላይ ቤተክርስቲያንን እሰራታለሁ፣ የገሃነም ደጆች አይችሏትም። ለዘላለም እቺ ቤተክርስቲያን መርከብ ልጆቿን ይዛ ወደ ሰማይ መንግስት፣ ወደ መንግስተ ሰማያት የምታገባ ናት። ኦርቶዶክስ ማለት ይሄ ነው። ክርስትና ማለት ይሄ ነው። ተዋህዶ ማለት ይሄ ነው። ወደ እግዚአብሔር መንግስት የምንገባበት የተመሰረተውም በእግዚአብሔር ላይ ነው። ክብርም ምስጋናም ለሥላሴ ይሁን። በሰው ላይ የተመሰረተና በእግዚአብሔር ላይ የተመሰረተ ለምሳሌ በቀላሉ እንዴት አመሻችሁ? ማይመስገን በእንግሊዘኛ ልለውጠው ጉድ ኢቭኒንግ መልሱ ምንድን ነው? ጉድ ኢቭኒንግ ላይ እግዚአብሔር ይመስገን ነው። እንግሊዘኛው ላይ እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? ጉድ ሞርኒንግ መልሱ ምንድን ነው? ጉድ ሞርኒንግ ጥሩ ጠዋት በቃ እንደሱ እኮ ነው። ጉድ አፍተርኑን ጥሩ ሰዓት መልሱ ምንድን ነው? ጉድ አፍተርኑን ጥሩ ከሰዓት። ጉድ ኢቭኒንግ መልሱ ምንድን ነው? ጉድ ኢቭኒንግ። አልተመሰረቱማ በእግዚአብሔር ላይ። ባህልህ፣ ስርዓትህ፣ ባህልሽ፣ ስርዓትሽ፣ ማንነትሽ መገለጫሽ የኦርቶዶክስ ተዋህዶ እምነት በመላው ኢትዮጵያ የተመሰረተው በእግዚአብሔር ላይ ነው። ስለዚህ ማይመስገን ክብር ምስጋና ይግባው። ማይመስገን እግዚአብሔር የተመሰገነ ይሁን። በማን ላይ ነው የተመሰረታችሁት? በእግዚአብሔር ላይ ነው የተመሰረታችሁት። ቴዎሴንትሪክ፣ ቴዎስ ማለት ጋድ ማለት ጋድ ሴንተርድ ማለት ነው። ቴዎሴንትሪክ የሚለው ጋድ ሴንተርድ ማለት ነው። አንትሮፖስ ማለት የግሪክ ቃል ነው፣ ማን ማለት ነው። አንትሮፖሴንትሪክ ማለት ማን ሴንተርድ ማለት ነው። በሰው ላይ የተመሰረተ ቀላል ነገር። አንድ ሰው ስጦታ ሲሰጣችሁ መልሳችሁ ምንድን ነው? አታመሰግኑም እንዴ? ሶስት ቀን ሲሰጥ ነጥቃ ኪስ ነው የምትከተሉ? ማይመስገን እግዚአብሔር ይመስገን ስጦታ ላይ ነው። አሳሳትኳችሁ። ማይስጥልኝ ከዛ እሱስ ምን ይላል? አሜን አብሮ ይስጠን። አዎ ለሁላችንም አብሮ ይስጠን። ይሄ ደግሞ ምን ይባላል መሰላችሁ? ኢንዲቪጁዋሊዝም አይደለም የኛ ማለት። ኢንዲቪጁዋሊዝም፣ ኮንሱመሪዝም የሚባሉ እሳቤዎች አሉ። ኢንዲቪጁዋሊዝም ግለኝነት ነው። ለምሳሌ መካነ ኢየሱስ ቢያገኝህ፣ ሙሉ ወንጌል ቢያገኝህ፣ ሬማ ቢያገኝህ፣ ሌላውን ቢያገኝህ አንድ ነገር ነው የሚለው ኢየሱስን እንደ ግል አዳኝ አድርገህ ተቀበል አይደል? እንደምን አድርገህ ተቀበል? እንደ ግል። እቺ የመጣችው ከአውሮፓ ነው። ኢንዲቪጁዋሊዝም ነው። ተመልከቱ፣ እኔ ላይ የተመሰረተ ነው። ሰው ላይ ነው የተመሰረተው። ማን ሴንተርድ ነው። አንትሮፖሴንትሪክ ነው። የኔና የናንተ ግን እግዚአብሔር ይስጥልኝ ማይስጥልኝ እግዚአብሔር ሰጪ እግዚአብሔር ነው። ዝናብ ከሱ ነው፣ ፀሐይ ከሱ ነው፣ በረከት ከሱ ነው፣ አየር ከሱ ነው፣ ሁሉ ነገር ከሱ ነው። የሰው ልጅ አንድም በዚህ ምድር ላይ ያመጣው ነገር የለም። አንድ ብርጭቆ እንኳን ውሃ ያመጣ የለም። ይሄን ማድረግ የሚችል የኔና የናንተ አምላክ እሱ የሰራዊት ጌታ ስሙም እግዚአብሔር ነው። ያቺ ማርያም እህተ ሙሴ እንደተናገረች እግዚአብሔር ስሙ
እግዚአብሔር ነው አለች። አዎ እግዚአብሔር ስሙ እግዚአብሔር ነው። ክብር ምስጋና ይግባው። ክብርና ምስጋና ለስሙ ይድረሰው። እግዚአብሔር ይመስገን እንላለን። ይሄ ነው ልዩነታችን፣ በሰው የተመሰረተና በእግዚአብሔር። ስለዚህ ኦርቶዶክስ በእግዚአብሔር የተመሰረታችሁ ናቸው። ሌሎች እምነቶች በጠቅላላ በሰው የተመሰረቱ ናቸው። እሱ ነው ልዩነቱ። ከንግግርህ ከባህል ጀምረህ ይሄን ነው። ይሄ ነው ሁሉ ነገራችን። ስንሞት እንኳን ስንቀበር እግዚአብሔራዊ ነው። ቀብር ራስ ወዴት ነው የሚደረገው? ቆይ ዝም በሉ እርሶ። ቆይ ልጆችዎት ይናገሩ። እርሶማ እዚህ ጋር መጥተው መስበክ ያለበት ንገሩኝ እስቲ እናንተ። አሁን ይሄ ልብ አትሉትም? አንዳንድ ነገር ካላስታወስ ነው ሊቀማ ይመራል። ካላስታወስ ነው ሰው አያውቀውም፣ ልብ አይለውም። ልብ አትሉም? እስቲ ቀብር ራስ ወዴት ነው የሚደረገው? ወደ ምዕራብ። አውሮፓ ብትሄድ ወይ ወደ ምዕራብ ነው ወይ ወደ ሰሜን ነው ወይ ወደ ደቡብ ነው። ግን ብጥብጥ ነው የወጣው። ባቢሎን ነው። የሚስቴን ጸባይ መቻጣውት እንዳልሆነ ሰውዬው በዚህ ጋር እንሂድ ሲላት አይ በዚህ ጋር ትላለች። እሺ በዚህ ጋር ሲል በዚህ ጋር ግራ ነው የምታጋባው። ቤት ውስጥም ውጭ ነው። አንድ ቀን ወደ ገጠር ሲሄዱ ውሃ ሞልቷል። አይ ይዟት ሄደ። ይዟት ሄደ። እንኳን ውሃ ይዟት ሲሄድ ጠልፏት። ሰው ውሃ ወደሚወርድበት ወደ ታች ነው የሚፈልገው። ሰውየው ወደ ላይ። ምን ሆነሃል አንተ ሰውዬ? ይዟት እኮ ከሄደ ወደ ታች ነው። አንተ እንደ ወደ የሚስቴን ጸባይ አታውቁም። ግራ ሲሏት ቀኝ ነች፣ ቀኝ ሲሏት ግራ ነች፣ ላይ ሲሏት ታች ነች። ከዛ ጭራሽ ሰማይ ላይ ጎሮምሮም ይላል ሳንጎደጉድ። ይህ ደግሞ ከምን ጊዜው እዛ ሄደሽ ዕቃ መስበር ጀመርሽ። አንዳንድ ሰው እንደዚህ ነው ባህሪ። ወደ አውሮፓ ብትሄዱ ቀብር ራሱ ወይ ወደ ምዕራብ ነው ወይ ወደ ሰሜን ነው። አሜሪካ ብትሄዱ ወደ ፈለገው እንዲህ የሚባል። እኔና እናንተ ግን እግዚአብሔራዊ ነው ባህላችን ሳይቀር ኑሯችን ሳይቀር። ወደ ምዕራብ ለምን መሰላችሁ? ጳውሎስ ሐዋርያ የዛን ጊዜ ክርስቶስ ሲመጣ ፊት ለፊት እናየዋለን ይላል። ቅዳሴ ላይ ሰምታችኋል። ቅዳሴ ላይ መሀል ላይ ዲያቆኑ ምን ይላል? እለትነብሩ የሚለው ቃል ትዘራችሁ ወይ? በአማርኛ የተቀመጣችሁ ተነሱ፣ ከዛስ ውስተ ጽባሕ ነጽሩ። ወዴት ተመልከቱ ይላችኋል? ወደ ምስራቅ። አሁን ወደ ምስራቅ ተመልከቱ ስለተባለ ሁላችሁም የቆማችሁት እኮ ወደ ምስራቅ ነው፣ ወደ መቅደሱ ነው። ምንድነው ምስጢሩ? የተቀመጣችሁ ተነሱ። ከጣዖት አምልኮ፣ ከኃጢአት፣ ከርኩሰት፣ ከአድመኝነት፣ ከሰረኝነት፣ ከዓለማዊ ርኩሰት ተነስ እኮ ዝም ብሎ መነሳት። ሰው ሁሉ ተቀምጧል እኮ በዛ ሰዓት። አረ ለምን ቆሟል እንጂ። ቆይ ዲያቆኑ በትንሹ በተደጋጋሚ ቅዳሴ ላይ የሚባል ቃል የትኛው ይመስላችኋል? በተደጋጋሚ መዘምራን በተደጋጋሚ እንደው የሚባል የትኛው ቃል ይመስላችኋል? ቅዳሴ ላይ ተንሥኡ ለጸሎት። አሁን በትንሹ 13 ጊዜ ይባላል ተንሥኡ ለጸሎት፣ በትንሹ 13 ጊዜ። እናንተም እንደዛው ምን ትላላችሁ? እግዚኦ ተሳለሙ። ቄሱ ደግሞ እጁን ዘርግቶ ምን ይላችኋል? ሰላም ለኩልክሙ ይላችኋል። እናንተ ደግሞ ምን ትላላችሁ? ምስለ መንፈስከ። በትርጓሜው እንደ ቃል ይደረግልን ትላላችሁ። ሚስጥሩ የአዳምና የነፍሳት ነው። እሱ ውስጥ አሁን አልገባም። ተንሥኡ ለጸሎት። በዛ ሰዓት እንደው ውሃ እንደሚጠጣ ዶሮ እንደው ብቅ ጥልቅ ማለት ነው። ቁጭ ብድግ ነው ብሎ ቅዳሴ ላይ ተንሥኡ ለጸሎት አይደለም። ሚስጥሩ ግን ምንድነው? ጸሎት ላይ ነው ያለኸው፣ ጸሎት ላይ ነው ያለሽው። ሐሳብህን ሰብስብ። አንዳንድ ሰው ሐሳቡን አይሰበስብም። ቄሱ እየቀደሰ እሱ ሲጥል ሲሉሉ ተሰጥቶ ሲቀበል ልቡ የለም። አሁን ይሄ ሁሉ መስተካከል በካህናትም በምንም ምስለ ይላል የለም ልቡ የለም። እቤት ውስጥ ችግር የለም። እማማ አይፈልግም የፈለገውትን በሉ። እዛ እየጸለዩ ዋላ ያቋርጡ የለም። ኧረ አንቺ ልጅ ሰዓቱ ከፍ አለ። ወዲህ መጥተው ደግሞ ጸሎት። ኧረ ተይ ሊገነፍል ነው። ኧረ ሰዓቱን ቀንሽ። ምንም አይኮነኑም። እርሶ ጻድቅ ነዎት። ልንገሮት፣ ልብህን ግን ሰብስብ ነው በቅዳሴ ሰዓት። በቅዳሴ ሰዓት ደግሞ እርሶም ያንን ይበሉ ማለት አይደለም። ደግሞ ደገፈኝ መምህር ዘበነ ብለው በቅዳሴ መሃል ሁሉ እንዳያቋርጡ የለም። ሆዱን ያመመው ካልሆነ በስተቀር ከቅዳሴ ወጥቶም የሚሄድ የለም፣ ህመም ካላጋጠመው ለተልእኮ ከሚፋጠኑ ዲያቆናት በስተቀር። ምክንያቱም ቅዳሴው ሲጀምር ገና ሚመጠን ግርምት ዛቲ ዕለት ወእንጽምት ዛቲ ሰዓት፣ እቺ ሰዓት ምን ያህል የምታስፈራ ናት! እቺ የሚቀድሱባት ሰዓት ምን ያህል የምታስፈራ ናት! መንፈስ ቅዱስ ከሰማየ ሰማያት የሚወርድባት፣ እነሆ ህብስቱ ተለውጦ ሥጋ መለኮት፣ ወይኑ ተለውጦ ደመ መለኮት የሚሆንባት የሚቀድሱባት ይህቺ ሰዓት ምን
ነው የሚጀመረው። በቀን መላእክት 300 መላእክት አሉ። በቅዳሴ ሰዓት እልፍ አላፋት ሊሆኑ ይችላሉ። ከመላእክት ጋር የምንቆምባት የተዋሕዶ መቅደስ የተመሰረተችው በእግዚአብሔር ነው። ሃይማኖትና ምግባር ነው። እንግዲህ ቀዩ ፈትል ሚስጥሩ ይሄ ነው። ነገሩ እንዲህ ነው። መጽሐፈ ኢያሱ ወልደ ነዌ ምዕራፍ 2 እስራኤል ከግብፅ ወጥተው በሰጢም ሰፍረዋል። ኢያሪኮ ከፊት ለፊት ናት። ኢያሪኮ ታላቅ ከተማ ናት። ከተማይቱ ጣዖት ናት። ኢያሪኮ ማለት ወር ከሚለው ጋር የተገናኘ ኢያሪሆ ምንለው ጨረቃ ማለት ነው። በኢያሪኮ የሚመለከው ጨረቃ ነው። እግዚአብሔር አልነበረም። ያኔ ከሙሴ ቀጥሎ ሕዝቡን እየመራ የመጣው ኢያሱ ነበረ። የነዌ ልጅ ኢያሱ በሰጢም ሰፍረው ሳሉ ሁለት እነሆ የእሱን ሰዎች ሂዱና ኢያሪኮን ሰልላችሁን ብሎ ላካቸው። ስማቸውም ካሌብና ሶሎሞን ይባላል። ካሌብና ሶሎሞን። እነዚህ ሰዎች ወደ ኢያሪኮ ከተማ ገቡ። የኢያሪኮ ሰዎች ሰሙ። እነሱም እንደተሰማ ባወቁ ጊዜ ሮጠው አንድ ሴት ቤቷን ለዝሙት ከፍታለች። ይህች ሴት የምትተዳደረው በዝሙት ነው። ሁለቱ ሰላዮች ካሌብና ሶሎሞን ኢያሪኮውያንን ስለፈሩ እንዳይገሏቸው ወዲያውኑ ፈጥነው ወደ ረዓብ ዘማ ቤት ገቡ። በሌላ ስሟ ራኬብ፣ ወደ ራኬብ ቤት ገቡ። ራኬብም ረዓብ ፈጥና ሸሸገቻቸው። ወዲያውኑ የኢያሪኮ ንጉሥ ይህን ስለሰማ ወደ ረዓብ ቤት ገብተዋል ተብሎም ስለተወራ ወዲያውኑ መልእክተኞችን ወደ ረዓብ ዘማ ቤት ላከ። ረዓብ ዛሬ ሁለት ጸጉረ ለውጥ ሰዎች ወደ አንቺ ቤት ገብተዋል፣ ሁለት እስራኤላውያን ወደ አንቺ ቤት ገብተዋል፣ አምጪ አሏት። ልክ ነው አለች ረዓብ። ገብተው ነበር ግን ሸሽጋቸዋለች። ገብተው ነበር አሁን እኮ ወጡ አለቻቸው። መግባታቸውን ብታምንላቸው መውጣታቸውን አመኗት ይላል። ከዛ በኋላ እነዚህ ሰዎች ሸሽጋ በሉ በሌሊት ተነስታችሁ ሂዱ፣ ግን አንድ ነገር አውቃለሁ አለች ረዓብ። ስለ ረዓብ ልንገራችሁ። ረዓብን ቅድም ያልኳችሁ ሃይማኖትና ምግባር፣ እነዚህ ሁለት ነገሮች በእሷ ውስጥ ይገኛሉ። ጳውሎስ ረዓብ በእምነት ዳነች ይለናል። ያዕቆብ ረዓብ በምግባር ዳነች ይለናል። ሃይማኖትና ምግባር ሁለቱ የሚገናኙ ነገሮች እንደሆኑ ወቁ። ጳውሎስ ሐዋርያ በዕብራውያን መልእክቱ ምዕራፍ 11 ቁጥር 31 ላይ ምንድነው የሚለው? ጋለሞታይቱ ረዓብ ሁለቱን ሰላዮች በተቀበለች ጊዜ በእምነት የዳነች አይደለችምን ይልና በእምነት ድናለች ይላል። በምን ድናለች? በእምነት ድናለች። ይህን የሚለው ራና ጳውሎስ ነው። በረከቱ ይደርባችሁ። ያዕቆብ ደግሞ ምን ይላል? የቅዱሱ ሐዋርያ የተባረከው በረከተ ሐዋርያ በእናንተ ላይ አድሮ ነው። ያዕቆብ ደግሞ በምዕራፍ 2 ቁጥር 25 ላይ ምን ይላል? ጳውሎስ በእምነት ዳነች ሲል ያዕቆብ ደግሞ እንዲህ ይላል። እንደዚሁም ጋለሞታይቱ ረዓብ ደግሞ መልእክተኞቹን ተቀብላ በሌላ መንገድ በሰደደቻቸው ጊዜ በሥራ የጸደቀች አይደለችምን? በምን የጸደቀች? ቅድም ጳውሎስ በምን አለ? በእምነት። ያዕቆብ ደግሞ በምን የዳነች ነች አለ? በሥራ። ሁለቱ ሲደመር ምን ተብሎ ይጠራል? ሃይማኖትና ምግባር። ይሄ ትልቁ ከፕሮቴስታንት ጋር ያለ ልዩነት ነው። በፕሮቴስታንት እምነት ሥራ አያድንም፣ እምነት ብቻ ነው፣ ጸጋ ብቻ ነው ብለው ሲናገሩ ሰማላችሁ። መጽሐፍ ቅዱስ ሙሉ በሙሉ አይደግፈውም። ድንገት ዛሬ ከፕሮቴስታንት እምነት የመጣች ሰዎች ካላችሁ ቁርጣችሁን ወቁት። ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት አይገባም። ማቴዎስ 7:21 ራሱ ጌታ ሲናገር በማቴዎስ ወንጌል ምዕራፍ 28 ላይ ቁጥር 19 ላይ ሂዱና አሕዛብን ሁሉ አጥምቁ ካለ በኋላ በምን ስም አጥምቁ አላቸው? በአብ በወልድ በመንፈስ ቅዱስ ስም። ከዛስ የምነግራችሁን ትእዛዛት እንዲጠብቁ አስተምሯቸው። ትእዛዛት ስራ። በማቴዎስ ወንጌል ምዕራፍ 25 ቁጥር 31 ላይ ጌታችን ኢየሱስ ክርስቶስ ዳግም በሚመጣበት ሰዓት የሚጠይቃቸው ጥያቄዎች የሥራ ጥያቄዎች ናቸው። በእምነት ድኛለሁ፣ በጸጋው ድኛለሁ የሚለው መፈክር አይሰራም።
በእኛ እምነት ይሄ ነው ያለው። ስለዚህ ረዓብ በሃይማኖቷና በምግባሯ የዳነች ሴት ነች። ዝሙተኛ የነበረች፣ ኃጢአተኛ የነበረች፣ እግዚአብሔር ግን የፈወሳት ሃይማኖትና ምግባር። ደግሞ የሚገርማችሁ እኮ የጌታ ቅድመ አያት ሆናለች እኮ አይደለም ረዓብ። ሶሎሞን መጨረሻ ላይ ያገባታል። የማቴዎስ ወንጌል ምዕራፍ 1 ላይ ከሚጠቀሱት ሴቶች መካከል አንድ 4 ሴቶች ሲጠቀሱ አንዷ የተጠቀሰችው ራኬብ ናት፣ ረዓብ ነች። እቺ ዘማ የነበረች ሴት ለክርስቶስ ቅድመ አያት እስከምትሆን ድረስ የተመረጠች ታላቅ ሴት ነች። ሃይማኖትና ምግባር እንዲህ ነው የሚያደርገው። የማቴዎስ ወንጌል ስትመለከቱ በማቴዎስ ወንጌል ምዕራፍ 1 ላይ ቁጥር 5 ላይ ሶሎሞንም ከራኬብ ቦዔዝን ወለደ፣ ቦዔዝም ከሩት ኢዮቤድን ወለደ፣ ኢዮቤድም እሴይን ወለደ፣ እሴይም ዳዊትን ወለደ፣ ዳዊት ደግሞ የክርስቶስ አባት ተባለ። ማቴዎስ ወንጌሉን ሲጽፍ መጽሐፈ ልደቱ ለእግዚእነ ኢየሱስ ክርስቶስ ወልደ ዳዊት ወልደ አብርሃም ብሎ የሚናገረው ይህንን ነው። ረዓብ እንዴት ታላቅ ሴት እንደሆነ ተመልከቱ ይላል ጳውሎስ። ያዕቆብም እንዴት ታላቅ ሴት እንደሆነ ተመልከቱ ይላል። እቺ ረዓብ እንዴት ታላቅ ሴት እንደሆነች የሚለው ታሪኩ አሁንም ነግራችሁ ነው። የሚገርም ነው። አገሯ የሚመለከው ጣዖት ነው። የሚመለከው ጨረቃ ነው። የሚመለከው የቆመ ምስል ነው። ኢያሪኮ የጣዖት ከተማ ናት። በዛ ሰዓት ላይ ግን እቺ ሴት ምን አለች? መጽሐፈ ኢያሱ ወልደ ነዌ ምዕራፍ 2 ላይ የምታገኙት ታሪክ ይገርማል። እነዚህም 2 ሰላዮች ምን አለቻቸው? የደበኳችሁ ለምን መሰላችሁ አለች። ከሌላው ሰው ተለይታችሁ አይደለም እናንተን የደበኳችሁ፣ በእናንተ ላይ ያለው እግዚአብሔር ግን ታላቅ ስለሆነ ነው አለች። ክብርና ምስጋና ለእግዚአብሔር ይድረሰው። በእናንተ ላይ ያለው አምላክ ታላቅ ስለሆነ ነው አለች። ልባችን ቀልጧል አለች ሰምተን ስለእናንተ። እግዚአብሔር አምላክ በ9 መቅሰፍት በ10ኛ ሞተ በኩር በ11ኛ ስጥመት ከግብፅ እንዴት እንዳወጣችሁ እናውቃለን አለች። የራሔልን እንባ አይቶ ያቺ ምስኪን ራሔል ባሏ ስምዖን ይባላል በግብፅ ሀገር ነበረች። ባሏ ስለሞተ በባሏ ፈንታ ጦም እንድትረግጥ ተፈረደባት። ራሔል መንታ ልጆች በማኅፀኗ ጸንሳ ነበረ። የመውለጃዋ ወራት ደርሶ ጭቃ እንድትረግጥ ተደረገች። የቆዳ ጅራፍ የያዘውን የፈርዖን ወታደር እባክህ አለችው። እነሆ ውጋት ይሰማኛል፣ በማኅፀኔ መንታ ልጆች አሉ፣ እባክህ ፍቀድልኝና ወጥቼ ልጆችን ልገላገላቸው አለች። እስራኤል በግብፅ በመከራ ውስጥ ወድቀዋል። እግዚአብሔር ከእኛ ጋር ከሆነ ከመከራ ይወጣናል። እኛ ከእግዚአብሔር ከራቅን ግን መከራ ይገርፈናል እንጂ እግዚአብሔር የማይሰራበት ሰዓት የለም፣ የማያደምጥበት የለም። ኃጢአት በደላችን ሲበዛ ግን እግዚአብሔር ምን ይላል? ጆሮዬን ይይዛለሁ ይላል እግዚአብሔር። እግዚአብሔር ጆሮን ያዘንብልልን። ራሔል እባክህ ብላ ስትለምነው ያ የግብፅ ወታደር ግን እንዲህ አላት፣ ሰማሽ? ብትወልጃቸው እንኳን በዛው ትወልጃቸዋለሽ፣ ከጭቃው ጋር ትረግጫቸዋለሽ። የባሪያ ደም ጡቡን ያጠብቀዋል እንጂ አያላላውም አላት። አለቀሰች፣ ደነገጠች። ወዲያው ያች ራሔል መንታ ልጆቿ ውልቅ ውልቅ ብለው በጭቃ ውስጥ ወደቁ። በዛ ሰዓት የፈርዖን ወታደር በምጥ ሰዓት፣ በመከራ ሰዓት፣ በጭንቀት ሰዓት በቆዳ ጅራፍ ይገርፋት ነበረ። የራሔል ልጆች ወዲያውኑ ድምፅ አሰምተው ጸጥ አሉ። ራሔል እንባዋን ወደ ሰማይ ረጨች። ኢያምኖኑ በዘሰማይ አምላከ እስራኤል አዶናይ አለች። ኢያምኖኑ እግዚአብሔር በዘሰማይ አዶናይ እግዚአብሔር ሁሉን ቻይ ነኝ የሚል እግዚአብሔር እውነት አለ በሰማይ። መከራ ሲበዛ ያሰኛል። ስቃይ ሲበዛ አለው እንላለን። አንድ ብቸኝነት ሲሰማ እንዲህ እንላለን። ባዶ ስንሆን እንዲህ እንላለን። ኑሮ ሲከብደን እንዲህ እንላለን። ራሔል እንባዋን ወደ ሰማይ ረጭታ
ያለው በዚህ ሰማይ አምላክ እስራኤል አዶናይ በእውኑ የኔን የልጆቼን ደም የሚያይ ነፍሳቸውን የሚያይ የኔን ስቃይ የሚያይ የሌሎችንም መከራ የሚያይ አለ እግዚአብሔር በዚህ ሰማይ አለች። የዛን ጊዜ ይላል ነቢዩ ድምፅ በራማ ተሰማ። ራሔል ስለ ልጆቿ አለቀሰች፣ መጽናናትን አላገኘችም የሉምና አለ። በዛ ሰዓት ግን እግዚአብሔር አለው አለ። ሰማይኩ ጋሮሙ ለሕዝቤ የሕዝቤን መከራ ሰማሁ፣ ወረድ አድናቸዋለሁ፣ አወጣቸዋለሁ አለ። የፈርዖን ሰራዊት በ9 መቅሰፍት በ10ኛ ዓመተ ወቅት በ11ኛ ስጥመት በቀይ ባህር ዘግቶ እስራኤልን አሻገረ። ክብር ምስጋና ለስሙ ይድረሰው። አይችልም? አያደርግም? አይችልም? የኔና የናንተ አምላክ ከመከራ ማውጣት አይችልም ወይ? አይችልም ወይ? ክብርና ምስጋና ለስሙ ይድረሰው። እናመሰግነዋለን። ይሄንን ሰማሁ አለች ረአብ ዘማ ራኬብ በኢያሪኮ። የእናንተ አምላክ እኮ አምላክ ነው አለች፣ የሚሰማ ነው አለች። የእኛ አምላክ አይሰማም እኮ አለች፣ ጣዖት ነው አለች። በጣዖት ከተማ ውስጥ የምትድን አንድ ሴት ያውን ዘማ የተባለች። አንዳንዴ የእኛ ነገር ኃጢአተኛ እንላለን፣ በደለኛ የራሴና ላይ ግመል ትውጣለህ ትንኝን ታጠራለህ ይላል። አንተ ፈሪሳዊ ግብዝ ወዮት አለብህ። ላይህ በቀሚስ አምሯል፣ በልብስ አምሯል፣ ውስጥ ግን ቅሚያና ምኞት ተመልቷል። የተቀበረ መቃብር ነው የምትመስሉት። ላዩ በቀለም ነው፣ ውስጡ ግን አጥንት ነው ያለበት። በሰው ላይ በኃጢአት የሚናገር ትውልድ ነው የበዛው። በተለይ በዚህ ዘመን የከሌ ጉዷ ተገለጠ ይላል ቲክቶክ ላይ። የከሌ ጉዷ እንዲህ አይነት ሰዎች ልንገራችሁ የንስሐን ቦታ እንኳን አያገኙ። አስጨንቀዋልና እግዚአብሔር ያስጨንቃቸዋል። ሰውን አንስተዋልና ስለ ኃጢአት የሚከታተል እግዚአብሔር ብቻ ነው፣ ሰው አይደለም። ስለዚህ እነዚህ ሰዎች እንደ ኤሳው ንስሐ እንኳን መግባት ይፈልጉ። ስማኝ፣ ቲክቶከር ላይ ያለ ስማኝ፣ በዩቲዩብ ያለ ስማኝ፣ በሶሻል ሚዲያ ያለ በሰው ላይ በክፋት ስትነሳ ንስሐ እንኳን ሳታገኝ እንደ ሄሮድስ ተልተህ ትሞታለህ። ምላስህ ባፍህ ይበሰብሳል። ይሄ እንደሚደርስ እወቅ። ዛሬ ካልተመለስክ በማ ላይ ትናገራለህ? ኃጢአትን መቆጣጠር እግዚአብሔር ነው። እሷ ዛሬ አንድ ነገር አድርጋ ማታ ተንበርክካ መታ ወደ መምህሩ ኃጢአት ሰርቻለሁ ብላ ነጽታ ይሆናል። አንተ ግን አልነጻህም። አንደበቴ የተከፈተ ነው እንደ መቃብር፣ እግርህ ደም ለማፍሰስ የሚፈጥን ነው፣ እጅም ደም የሚያፈስ ነው። በጉሮሯቸው ውስጥ ዘንዶ ነው ያለው አለ። እግዚአብሔር ከዛ ይሰውራችሁ። በኢያሪኮ አንዲት ሴት ተገኘች፣ ራኬብ ዘማ የተባለች። ሰማሁ አለች። እግዚአብሔር ለእናንተ ያደረገውን ሰማሁ። በከናናውያን ላይ፣ በፌርዛውያን ላይ፣ በጌርጌሳውያን ላይ፣ በኢያቡሳውያን ላይ ያደረጋችሁት፣ በአሞራውያን ላይ ያደረገውን እግዚአብሔር ሰማሁ። በእናንተ ላይ እግዚአብሔር ያደረገውን ሰማሁ። የእናንተ አምላክ እኮ አለች በሰማይም አምላክ ነው በምድርም አምላክ ነው አለች። ክብር ምስጋና ለዘላለም ለስሙ ይድረሰው። በሰማይም አምላክ ነው በምድርም አምላክ ነው አለች። የኔና የእናንተ አምላክ በሰማይ ምንድን ነው? በምድርስ ምንድን ነው? በባህር ውስጥ ምንድን ነው? በሁሉ ስፍራ ምንድን ነው? ወደ ሰማይ ወጣ የታላቁ ንስር ክንፍ ቢሰጠን አለ ልበ አምላክ ዳዊት። በረከቱ ይደርባችሁ። የታላቁ ንስር ክንፍ የተሰጠውን ወደ ሰማይ ቢወጣ እስከ ናጌብና እስከ አድማስ ጫፋቸው ድረስ ቢሄድ ወደ ጥልቁም መውረድ ይችል ቢወርድ እግዚአብሔር ሆይ አንተ በዚያ ነህ አለ። አንተ ቤት ነህ? የት ነው ያለው እግዚአብሔር? ከዛ ቀጥሎ ምን አለ? ቀኝህ ይደግፈኛል። ምን ይደግፈኛል? ቀኙ ይደግፋችሁ። ምን ይደግፈኛል? ምን ይደግፈኛል? ቀኝ ይደግፈኛል። እጅ ያነሳኛል። የወደቀ ነው የሚነሳ። አትንገዳገዱም? አንዳንዴ ኃጢአት በተለይ አንገዳግደህ ስትንገዳገድ ማይደግፍህ ቀኝህ እግዚአብሔር ይደግፋችሁ። ብትወርቅ በማ ትነሳለህ? በእግዚአብሔር ከወደቃችሁበት ያንሳችሁ። አይችልም? አያደርግም? ረአብ ዘማ ይህንን አወቀች፣ አመነች። እግዚአብሔር ያደረገውን አውቃለሁ። ሞዓብ ተንቀጠቀጠ፣ አሞን ደነገጠ። ኢያሪኮውያን ነገሥታቱ ሳይቀር ሰሙ። ልባቸው ቀለጠ፣ ልባችን ቀለጠ። የእናንተ አምላክ በሰማይም አምላክ በምድር አምላክ ለምን እንደሸሸኳችሁ ታውቃላችሁ። ነገ እግዚአብሔር ይህን ምድር ይሰጣችኋል። ያለ ባካችሁ አድኑኝ፣ ምልክትም ስጡኝ አለች። ተናገሩ፣ አድኑኝ
ምልክትም ስጡኝ። ንገሩኝ፣ አድኑኝ፣ ምልክትም ስጡኝ። ምልክት ሰጧት። እንዳይረዝምባችሁ ትምህርቱን ልላጠቃል። ምልክት ሰጧት። ምልክቱን መሰላችሁ? ልክ ነው እንዳልሽ እግዚአብሔርን ምድር ይሰጠናል። ስንመጣ ቤተሰቦችሽን ሁሉ ማዳን ከፈለግሽ፣ አንቺ መዳን ከፈለግሽ፣ ከአንቺ ጋር መዳን የሚፈልጉ ካሉ ወደ አንቺ ቤት ይግቡ። በመስኮት ላይ ደግሞ ቀይ ሐር ፈትል አንጠልጢ አሏት። ያ መስኮት እነሱን ያወረደችበት ነው በገመድ። በመስኮቱ አውርዳቸው በሉ ሳያችሁ ሂዱ ብላ እነሱ በመስኮት እታች ወርደው እሷ ከላይ ሆና በሉ ምልክት ስጡኝ አድነኝ አለች። ረአብ ስንመጣ እንድናድንሽ በዚህ መስኮት ቀዩን ሐር ፈትል አንጠልጥዩ አሏት። እሺ ያለች። ሰልሞንና ካሌብ ወደ ሰጢም ተመለሱ። ለኢያሱም ነገሩት። ምዕራፍ 2 በዚህ ያበቃል። ምዕራፍ 3 ሌላ ታሪክ ነው። ምዕራፍ 5 ሌላ ታሪክ ነው። ምዕራፍ 6 ላይ ነው እንደገና የሚጀምረው መጽሐፈ ኢያሱ ምዕራፍ 6 የመጀመሪያው ምዕራፍ። እየሰማችሁ ነው እንዴ? ቋንቋ ልቀይር እንዴ? እንዴት ነው ነገር ነው? እየተግባባን ነው እየተግባባን ነው። ትምህርቱ እየገባችሁ ነው ነው? እንደው ዝም ብዬ ነው? እየገባችሁ ነው? በደንብ እየገባችሁ? ጎሽ፣ ደግሞ እኔ እኮ ጎበዝ አስተማሪ ነኝ። ይገባችሁ? አረ በቃ እቀጥላለሁ፣ ደግሞ አስተምራለሁ። አሜን። ምዕራፍ 6 ሲጀምር ኢያሪኮ ብሎ ነው የሚጀምረው። ከእስራኤል ልጆች የተነሳ ፈጽማ ተዘግታ ነበር። የሚገባም የለም የሚወጣም የለም። ምክንያቱም ሁለቱ ሰላዮች ኢያሪኮን ሰልለው ሄደዋል። ስለዚህ መቼ ነው የሚመጡት አያውቁም። እግዚአብሔር ደግሞ ለኢያሱ ምን አለው መሰላችሁ? ኢያሱ ኢያሪኮን የምትማርከው በጦር አይደለም አለው፣ በጉልበት አይደለም አለው፣ በኃይል አይደለም አለው፣ በታቦቱ ነው አለው። ክብርና ምስጋና ለእግዚአብሔር ይድረሰው። በምን ነው የምትማርከው አለው? በታቦቱ ነው አለው። እግዚአብሔር የተመሰገነ ይሁን። አያችሁ፣ የኦርቶዶክስ እምነት ከሌላው የምትለይበት አንዱ ምንድን ነው? ታቦቱ ነው። በታቦቱ ደግሞ እንዴት እንደምታደርግ ስርዓቱን ነግርሃለሁ። ሂዶ ለኢያሪኮ 6 ቀን አንዳንድ ዙር ታቦቱን ይዘህ ካህናቱ ታቦቱን ያከብሩ። አንድ ዙር ይዙ። በሁለተኛው ቀን አንድ ዙር፣ 3 4 5 6 አንዳንድ ዙር። በሰባተኛው ግን 7 ጊዜ ትዞራላችሁ። መለከቱ ይነፋል፣ ነጋሪቱ ይጎሰማል። ያኔ እኔ እግዚአብሔር በታቦቱ ላይ ለዘላለም የማድረው እግዚአብሔር ኢያሪኮን በእጃችሁ እሰጣለሁ አለ። በሩን ጥርቅም አድርገው ዘግተው፣ ድሮ ጦርነት ከተማ በግንብ ይታጠራል፣ ማንም አይደፍረውም አለቀ። ኢያሱ ካህናቱን ተነሱ አላቸው። ታቦቱን አከበሩ። ከዛ በኋላ ወደ ኢያሪኮ ሄዱ። ደረሱ። ቅድም እንዳልኳችሁ 1 ዙር፣ 2 ዙር፣ 3 ዙር፣ 4 5 6 አንዳንድ። በሰባተኛው ቀን 1 ዞሩ፣ 2 ዞሩ፣ 3 ዞሩ፣ 4 ዞሩ፣ 5 6 ዞሩ። ሰባተኛው ሲደርስ እነሱ እየዞሩ የኢያሪኮ የተዘጉት በሮች ራሳቸው እየተከፈቱ ይዘጉ ጀመር። የተቆለፉት እየተከፈተ ይዘጋል፣ እየተከፈተ ይዘጋል። ለካ የእግዚአብሔር ታቦት ይግባ ነው የሚለው፣ ካህናቱ ይግቡ ነው የሚለው፣ የእግዚአብሔር ሕዝብ እስራኤል ይግባ ነው የሚለው። በዛ ሰዓት ምን ሆነ? ሰባተኛውን ሲዞሩ የኢያሪኮ ግንብ እንደ ሻማ ቀልጦ ወደቀ ይላል። የእግዚአብሔር ሕዝብ ገባ። ኢያሪኮ በኢያሱ እጅና በእስራኤል ልጅ ወደቀች። ከዛ በፊት ግን አንድ ትእዛዝ ተሰጥቷል። ኢያሱ ምን የሰጠው ትእዛዝ አለ? ወደ ኢያሪኮ ከተማ ስትገቡ አንዲት ቤት አለች። እዛች ቤት ላይ ቀይ ፈትል አለ። ወደዛ ቤት ማንም እንዳይገባ፣ ከገባችሁ እነዛን ሰዎች ልታድኑ ነው እንጂ በእነሱ ዘንድ ምንም ነገር እንዳታደርጉ አለ። ኢያሪኮ ግን እነዛ ፈርሶ ሁሉም ለሞት ሲዳረጉ አንዲት ሴት ብቻ ቀይ ፈትል ያንጠለጠለች ረአብ የተባለች ራኬብ ዘማ፣ እርሷ ብቻ ቀዩን ፈትል ስላንጠለጠለች ከቤተሰቦቿ ጋር ብቻዋን ዳነች። ክብርና ምስጋና ለእግዚአብሔር ይድረሰው። ስሙ የተመሰገነ ነው። አሁን ሚስጥር ልንገራችሁ። ኢያሪኮ የዚህ ዓለም ምሳሌ ናት። ኢያሪኮ የምን ምሳሌ ናት?
የዚህ ዓለም ምሳሌ ናት። ስንት ሰዎች ነበሩ የሰለሏት? ስንት ሰዎች ሰለሏት? ሁለት ሰዎች። ትምህርት በዚህ ነው የሚያበቃው። ሁለት ሰዎች ሰለሏት፣ ካሌብና ሶሎሞን። ካሌብና ሶሎሞን የብሉይ ኪዳንና የሐዲስ ኪዳን ምሳሌ ናቸው። ካሌብና ሶሎሞን ኢያሪኮን እንደሰለሏት ብሉይ ኪዳንና ሐዲስ ኪዳን ደግሞ እችን ዓለም ወይም እኛን ይሰልሉናል፣ ሁሉ ይበርብሩናል። መጽሐፍ ቅዱስ ስታነቡ ውስጣችሁን ነው የሚነግራችሁ። የእግዚአብሔር ቃል አሁን ስንሰማ እኛ ምን እየሆንን ነው? እየተሰለልን ነው። አሁን ውስጣችሁ የሚሰማችሁ ነገር ይኖራል። መጽሐፍ ቅዱስ ብሉይና ሐዲስ ኢያሱ የላካቸው ካሌብና ሶሎሞን የብሉይ ኪዳንና የሐዲስ ኪዳን ምሳሌ ናቸው። የኢያሪኮ የዳነች ምስኪን ሴት ረዓብ ዘማ የእሷ ቤት መስኮት ቤቷ የእናንተ ስጋ ነው። ይሄ ሰውነት ነው ቤቷ። ይሄ ሰውነት ቤት ይባላል አይደል? ጳውሎስ ምን አለ? በዚህ ጭቃ ቤት ውስጥ እያለን ሁልጊዜ እንጨነቃለን ይላል። ተመልከቱ። ይሄ ስጋ የነፍስ ማደሪያ ነው። ቤት ማለት ደግሞ ማደሪያ ማለት እኮ ነው። ቤተ ማለት አደረ ማለት እኮ ነው። ግዕዙ ቤት ማለት ማደሪያ ማለት ነው። በዚህ ስጋ ውስጥ ምን ያድራል? ነፍስ ታድራለች። ስለዚህ ቤት የተባለው ምናችን ነው? ሰውነታችን ነው። መስኮቱስ ምንድን ነው? ቤት መስኮት አለው አይደል? መስኮት ምንድን ነው? አፍ ነው። የምእመናን አፍ ምሳሌ ነው። የረዓብ ዘማ መስኮት የኔና የናንተ አፍ ምሳሌ ነው። በዛ መስኮት ላይ ቀይ ሐር አንጠለጠለች የሚለው ቀዩ ፈትል የስጋውና የደሙ ምሳሌ ነው። ስለዚህ ወደ ረዓብ ቤት ያ ቀይ ፈትል የተደረገው የመዳን ምልክት ኢየሱስ ክርስቶስ ከሰማይ ሰማያት ይመጣና ብሉይና ሐዲስን ሰብኮ እኔና እናንተን እንድንድንለት ስጋውና ደሙን ይሰጠናል ነው። ክብርና ምስጋና ለእግዚአብሔር ይድረሰው። በእያንዳንዱ ነገር ውስጥ የምታዩት ይሄን ነው። ቅዳሴ ስታስቀድሱ ብዙ ቦታ አነሳዋለሁ። ካህናቱ ይወጡና ከዛ ሶስቱ ዲያቆናት ሆነው የሚባል አለ አይደል? ትዝ ይላችኋል። ስብሐት ወክብር ለስሉስ ቅዱስ ይደሉ ይላሉ። እናንተ ምን እንደምትሉት ትክክል፣ እንደሱ ነው። ሌሎች ያላወቃችሁት እንዴት ነው? ይህንን አታውቁም እንዴ? ስብሐት ወክብር ለስሉስ ቅዱስ ይደሉ እማቅ ሰው ካለ የሚባለው አሁን የተባለው። ከዛ በአራቱ ማዕዘን ይባላል። ከዛ ገባሬ ሰናዩ ቀሚስ እንላለን እኛ። ቀሚስ ዲያቆን በቀሚስ የቀደሰው ገባሬ ሰናዩ መስቀሉን ለተጨማሪው ዲያቆን ይሰጠዋል። እሱ መጥቶ ፊቱን ወደ ምዕራብ አዙሮ የጳውሎስን ንባብ ይጀምራል። ገባሬ ሰናዩ ቄሱ ደግሞ ዋናው ቄስ እሱ ደግሞ ይባርክና ሁሉንም ከውስጥ ባርኮ ይወጣል። ስጋው ደግሞ የሚቀበሉትን ከውጭ ደግሞ ብዙ ስለሆኑ በዚሁ ይባርካቸዋል። ከዛ ምን ያደርጋል? ዲያቆኑ መስቀል ይዞ፣ ካህኑ ጽና ይዞ፣ ሌላው ደግሞ ጥላ ይዞ እንዲህ ይዞራቸዋል አይደል? ዑደት ይዞራል። ሲዞር የሚናገረው ነገር አለ። እዛ ጋር የሚናገረው ነገር አለ። እግዚአብሔር አምላክን በከመ አንሃልከ የሚል ቃል አለ። እንደሱ አለ ነው ይቀማኝ በከመ አንሃልከ ጥቅማ ላይ ያለ ወደ ኢያሱ ገብርከ አይደለም እንዴ? አሁን እዛ ጋር የሚለው ይሄንን ነው። እግዚአብሔር አምላክን ተመልከቱ። እግዚአብሔር አምላካችን በከመ አንሃልከ ቅድመ ጥቅማ ለኢያሪኮ ወደ ኢያሱ ገብርከ ወልደ ነዌ። ዝም ብሎ አይደለም የሚዞረው፣ ይሄንን ቃል እየደገመ ነው የሚዞረው። የኢያሪኮን ግን በባሪያ በነዌ ልጅ በኢያሱ ያፈረስክ ዝም ብሎ እናንተን ሲዞራችሁ ኢያሪኮ ውስጥ እንዳሉ ምዕመናን ሰው እንደ ረዓብ ናችሁ። እናንተ እንደ ረዓብ ዘማ ከዛ ውስጥ እንዴት እንደሚያወጣችሁ ካህኑ ይሄንን ይላል። ከዛ ምን ይላል? ከማሁ ይላል። ልክ እንደዛው ማለት ነው። ልክ እንደርሱ ማለት ነው። ከማሁ አለም ጥቅመ ኃጢአት ወኃጢአተ ኩሉ ሕዝብከ በእደ ዚአየ አነ ገብርከ። እንደዚህ አይደለም መጋቢ ሐዲስ ይሄ ነው የሚባለው። አዎ ይሄ ነው። ዝም ብሎ አይልም፣ አይዞርም። ዝም ብሎ በኢያሱ እጅ የኢያሪኮን ግን በነዌ ልጅ በኢያሱ እንዳፈረስክ አሁን ደግሞ ይላል ቄሱ በእኔ በኃጢአተኛው እጅ የኔንም ኃጢአት
እዚህ የተሰበሰቡትን ሁሉ የሁሉንም ኃጢአት አፍርስላቸው ሲል በእናንተ ዘንድ ያለ በሐልዮ በነቢብ በገቢር የተሰራ ኃጢአት ሁሉ እንደያረገው ግን እንደ ሻማ ቀልጦ እያንዳንዳችን የ40 ቀንና የ80 ቀን ሕፃን ነው የምንሆነው። ቅዳሴው መሃል ክብርና ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ይሁን። ይሄ ነው የእናንተ ይሁን። በየዕለቱ ነው ምንድነው? ኃጢአት በየዕለቱ እንሰራለን። ታዲያ ልብሱ በቆሸሸ ቁጥር ይታጠባል። ሌላ ምን አለ? ሰው እኮ የሚፈረድበት ኃጢአት ሰራ ተብሎ አይደለም፣ ንስሐ አልገባህም ተብሎ ነው። አያችሁ፣ በእያንዳንዱ ነገር ላይ ስታዩት የኢትዮጵያ ቤተክርስቲያን ነው የምትለው። ቀዩ ፈትል ስጋውና ደሙ ስጋውና ደሙ የማይቀበል ሰው እንዴት ነው የሚድነው? በኦሪት ዘጸአት ምዕራፍ 12 ላይ የፋሲካውን በግ አስታውሱ። እግዚአብሔር ለሙሴ ነገረው፣ ሙሴ ለሕዝቡ ነገረ። የፋሲካውን በግ ረዱ፣ በሮቻችሁን ቀቡ፣ ጎበኑን ቀቡት አለ። መልአከ ሞት በኩለ ሌሊት ይመጣል ተባለ። ደሙ የሌለበት ቤት የሞት መልአክ ይገባል። ደሙ በሌለበት የሞት መልአክ ይገባል። ደሙ በሌለበት ቀዩ ፈትል በሌለበት በኢያሪኮ የጣዖት ከተማ በዛ ቤት ውስጥ ሞት ይገባል። ቀዩ ፈትል ባለበት በረሃብ ቤት ሞት አይገባም። በኦርቶዶክሳን ዘንድ ሞት አይገባም። በተዋሕዶ ልጆች ዘንድ ሞት አይገባም። በ40 ቀን በ80 ቀን ያለው በውስጣቸው ያለው ስጋና ደም ያ ቀይ ፈትል የኢየሱስ ደም እያንዳንዳቸውን ከሞት የሚያድን ነው። ኦርቶዶክስ መሆን ለመዳን ነው። ተዋሕዶ መሆን ይሄ ነው። ክብርና ምስጋና ለዘላለም ለአምላካችን ይድረሰው። ስሙ የተመሰገነ ይሁን። የፋሲካው በግ ታረደ። እኩለ ሌሊት ላይ መልአከ ሞት መጣ። ደሙ ያለበት ቤት አይገባም። በበሩ ላይ ተቀብቷል፣ ደሙ አይገባም። በጎበሩ ላይ ደሙ ተቀብቷል፣ አይገባም። ደም በሌለበት ቤት ይገባል። በግብፃውያን ቤት፣ በእያንዳንዱ ቤት ሁሉም በሞት ተወሰደ። አንዱ አንዱን አልቀሰቀሰው። የፋሲካው በግ ይሄ ነው። የፋሲካው በግ ኢየሱስ ነው። በጉ እሱ ነው። ዮሐንስ መጥምቅ ከሩቅ አየው፣ ወደ እሱም ሲመጣ ተመለከተው። ይህ ከኔ በፊት የነበረ ሆነዋል። እኔ 6 ወር በመወለድ ብቀርመው እሱ ግን ቀድሞ ያለ አምላክ ነው። እኔ ጫማውን ማሰሪያ እንኳን ልነካ አይገባኝም አለ። ና በጉ ለእግዚአብሔር ዘያትት ኃጢአተ ዓለም አለ። የእግዚአብሔር በግ እነሆ የዓለምን ኃጢአት የሚያስወግደዋል። አይሁድ ግን ናቁት፣ ፈሪሳውያን ግን አልተቀበሉት። ጸሐፍት ይሰቀላሉ። እስራኤል ከሮማ ተባበረ፣ ሮማ ከአይሁድ ጋር አንድ ሆነ። የዓለም መድኃኒትን ወደ ሞት ወሰዱት። እሱም የመጣው ደሙን አፍስሶ እኛን ለመቤዝ ነበር። መስቀሉን አሸክመው ወሰዱት። በጲላጦስ ፊት አቀረቡት። መላእክት የሚንበረከኩለትን የሾህ አክሊል ደፉት። መላእክትን በክብር የሚያቀናጀውን እሱን ናቁት። ሁሉን የሚያየውን ሁሉን የሚመለከተውን ዓይኑን ሸፍነው መቱት። ክርስቶስ ሆይ ማን ነው የመታህ ብለው ቀለዱበት። ከትውልዱ ይህንን ማን ነው ያስተዋለው አለ ኢሳይያስ። ባየነው ጊዜ ደም ግባት የለውም፣ እንደተቀሰፈ ቆጠርነው። በእግዚአብሔር እንደተመታ በሱ መገረፍ ግን በሱ ቁስል ግን እኛ ተፈወስን አለ። መስቀሉን አሸክመው ወደ ቀራንዮ ተራራ ወሰዱት። ወንበዴው እርማንን አስፈቱ። ዕውር ያበራውን፣ ለምጻም ያነሳውን፣ ጎባጣ ያቀናውን፣ ሽባ የተረተረውን፣ የዕለት ሬሳ ወለተ ኢያኢሮስን፣ የ4 ቀን ሬሳ አልዓዛርን ከመቃብር ያወጣውን ጎተቱት። እሱም በፍቅር ተከተላቸው። ወዮ ምን አይነት ትሕትና ነው አለ ዮሐንስ አፈወርቅ አለቀሰ። ምን አይነት ትሕትና ነው! በግ እያለው ቀንድ እያለው የማይዋጋ በግ አለ። አባ ሕርያቆስም ነገረን። ፍቅር ሰዓብ ለወልድ ኃያል መንበሩ አብጽሖ እስከ ለሞት አለ። ፍቅር እነሆ የአምላክን ልጅ ከሰማይ ሳበው እስከ ሞትም አደረሰው አለ።
ልብሱን ገፈፉት፣ ቀይ ግምጃ ለበሱት፣ እንደ ወንበዴ ቆጠሩት፣ ወደ ቀራንዮ አደባባይ ወሰዱት። እናቱ ድንግል ማርያም አለቀሰች። የራሱ ደቀ መዛሙርት ተበተኑ። ሰውየውን አናውቀውም አሉ። 2 ዓሣ 5 እንጀራ አበርክቶ ያበላቸውን ኢየሱስ አናውቀውም አሉና ጴጥሮስ ካዱት። ሁሉም እንደዛ አሉ፣ አናውቀውም አሉ። ሌሊቱን ሙሉ ደበደቡት። 6666 ጊዜ ገረፉት። ሰውነቱ በደም ተነካ፣ አጥንቱ ተቆጠረ። ልበ አምላክ ዳዊት የተናገረው ትንቢት ተፈጸመ። አጥንቶቼ ተቆጠሩ፣ ውሾች ከበቡኝ፣ ለጥሜ እንኳን ሐሞትና ከርቤ ሰጡኝ አለ። ዓርብ 6 ሰዓት ላይ ሰቀሉት። በሁለት ወንበዴዎች መካከል ሰቀሉት። የሾህ አክሊል ደፉበት። ነፍሱ የወጣችው 9 ሰዓት ገብርኤል መልአክ ሰይፉን መዘዘ። ላጥፋቸው አለ። በመስቀሉ ላይ ያለው ትሑቱ ንጉሥ ተዋለ። ያንተ ትዕግሥት አያልቅም ብሎ ሰይፉን ወረወረው። ሚካኤል ዝም አለ። ዑራኤል በብርሃን ጽዋ ደሙን ይቀዳ ጀመር። እመቤታችን ከዮሐንስ ጋር ብቻ ታለቅሳለች። ዝናብን የሚሰጥ ውቅያኖስን የፈጠረው የኃያል አምላክ ተጠማሁ አለ። ሐሞትና ከርቤ ሰጡት። እንትፍ አለው። አልጠጣሁም። የብርሃን ልብሱን ገፈፉት። ያን የአምላክ እርቃን አይታይም አለች። ፀሐይ ጨለመች፣ ጨረቃ ደም መሰለች፣ ከዋክብትም ረገፉ። 9 ሰዓት ላይ ነፍሴን ተቀበል ብሎ ነፍሱን ሰጠ። በዋዜማው ማታ በሐሙስ ምሴት ማታ ህብስቱን አንስቶ ባርኮ እንኩ ብሎ ይሄ ለእናንተ የሚፈተተው ሥጋዬ ነው አላቸው። ጽዋውን አንስቶም ባረከ። ሁላችሁ ከዚህ ጠጡ፣ ለአዲስ ኪዳን የሚፈሰው ደሜ ይሄ ነው አላቸው። በቀራንዮ አደባባይ የሰጠን እሱን ነበር። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለ። ቀዩ ፈትል ኢያሪኮ ስትቀልጥ በሞት ስትወሰድ ዘማ የተባለችው ኃጢአተኛ የተባለችው ረሃብ ዘማ በቀዩ ፈትል ዳነች። ዛሬም እኔና እናንተ ኃጢአተኞች የተባልን በደለኞች የሆንን እሱ ራሱ ሲናገር እኔ የመጣሁት እነሆ ለጤነኞች አይደለም ለበሽተኞች ነው የመጣሁትና ልፈውስ ላድን ነው ብሎ እንኩ ሥጋዬን ብሉ ደሜን ጠጡ አለ። በዚህም የዘላለም ሕይወት ታገኛላችሁ አለ። በቀራንዮ አደባባይ ሰጠ። እሱን ስንቀበል ሥጋውን ደሙን ስንቀበል ያኔ ነው የኔና የእናንተ ድኅነት። ቀዩ ፈትል ምስጢሩ ይሄ ነው። ክብርና ምስጋና ለዘላለም ለስሙ ይድረሰው። አዎ እግዚአብሔር አምላካችን እኔና እናንተን ለማዳን ያደረገው ይሄ ነው። የኦርቶዶክስ ቤተክርስቲያን እቺ ናት። ሥጋው አማናዊ ነው፣ ደሙም አማናዊ ነው። በሌሎች ዘንድ ግን እንደዛ አይደለም። ግማሹ መታሰቢያ ይላል፣ ግማሹ የራት ይላል፣ ግማሹ የጌታ የራት ይላል። የት ያውቁታል? የሚገርማችሁ ሥጋው ደግሞ እህት አብያተ ክርስቲያናት የሚባሉት በግብፅ ሁሉ ምንም አይሸፈንም። በካቶሊኩ ብትሄዱ አይሸፈንም። በፕሮቴስታንቱ ዓለም ተውት ጭራሽ እሱ ቀልድ ነው። በእኛ ግን ሥጋው ደግሞ ሲወጣ እንዴት ነው? ተሸፍኖ አይደል? ድርቀት ወረዱ የሚባለው ከውስጥ አምን እያለ ካህኑ ጸሎቱን ያደርግናል። ከዛ እናንተ ሥጋው ደግሞ ሊመጣ ሲል እችን ነገር በደንብ ተማሩ።
ጸሎት አለ ስጋው ደግሞ የሚቀበል ሁሉ የሚላት እያንዳንዱ የሚላት በውስጥ ስለማይባል በንባብ እሷን ከካህናት ቀርባችሁ ወይ ከዲያቆናት ስጋው ደግሞ የምትቀበሉ ሰዎች ሁሉ አጭር ነች ተማሯል። ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ወይ ከቤቴ ጠፈር በታይ ትገባ ዘንድ የሚገባኝ አይደለም፣ እኔ አሳዝኛለሁና በጎ ስራ ምንም የለኝምና እያለ የሚጸልይ ጸሎት አለ። እሷን ጸሎት ተማሩ። ስጋው ደግሞ የምትቀበሉ ሁሉ ካህኑ ዲያቆናቱ በውስጥ ይደግሟታል። ከዛ ስጋው ደግሞ ሲወጣ ዕጣነ ሞገር አለ። ዕጣነ ሞገር የሚባለው ሁልጊዜ ስለ ኢየሱስ ስቅለት ብቻ ነው። በእኛ ቤተክርስቲያን ስለ ኢየሱስ ስቅለት ስላደረገው ማዳን ብቻ ነው። ከዛ ዲያቆኑ ጸልዩ በእንተ ያለ ወበንተ ኩሎሙ ክርስቲያን እሱን ካለ በኋላ ለክርስቶስ ዘምሩለት ይላል። መጨረሻ ላይ ሰብሖ ዘምሩ ይልና ስጋው ደግሞ ይወጣል። እናንተ ምን ትሆናላችሁ? ይዛም ጊዜ ሊቀጥላችሁ ነው የምታዩት። ምን ታደርጋላችሁ? ለካ አስቀዳሽ አይደላችሁ። ምን የምታስቀድሱ መስሎኝ እኮ ነው የምጠይቀው። አስቀዳሽ መስላችሁኝ እኮ ደሳ መስሎኝ እኮ። እሺ የምታስቀድሱት ነገር ምን ታደርጋላችሁ? ወዛሳ ሰግዳላችሁ? እሺ አሜን። አባቴ ይደምስስልን ኃጢአታችን። ስጋው ደግሞ ተሸፍኖ ይወጣል። ካህናት ዲያቆናት በአንድ ላይ ይመጣሉ። የዛን ጊዜ ምዕመናን ሁሉም ይሰግዳሉ። ስጋው ደግሞ ተሸፍኗል፣ አይታይም። ለምን? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ለምን ይሄ ሆነ? በቃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትክክለኛ ስለሆነች ምንም ሌላ መልስ የለም። ከፈለክ እነግርሃለሁ እንዴት እንደሆነ። እናንተ የጌታ ልብስ ከገፈፉት መካከል አይደላችሁ። ደስ ይበላችሁ። ክብር ምስጋና ለእግዚአብሔር ይድረስ። እናንተ ክርስቶስ ይሰቀል ካሉት አይደላችሁም። ክብር ምስጋና ይሁን እግዚአብሔር። እናንተ ሰውየውን አናውቀውም ያላችሁ አይደላችሁም። የምታውቁት ናችሁና ከዋክብት ናችሁ እናንተ፣ ከዋክብት ናችሁ እናንተ። ስለዚህ ፀሐይ ጨለመች፣ ጨረቃ ደም መሰለ፣ ከዋክብት ረገፉ፣ የአምላክ እርቃን አይታይም ብለው ብያችኋለሁ። ለአእምሮ ለቦ የሌላቸው ፀሐይ፣ ጨረቃ፣ ከዋክብት የአምላክ እርቃን አይታይም ሲሉ አእምሮ ለቦ ያለው የሰው ልጅ ግን ወኮነ ከመ እንስሳ እያእመረ አላወቀም። ነገሩ እንዲህ ነው። በዚህ ሊጨርስ ትምህርት ክርስቶስ ልብሱን ሲገፉት ፀሐይ ምን ሆነች? ጨረቃ ደም መሰለ፣ ከዋክብት ረገፉ። ፀሐይ ካህናት ናቸው ቀሳውስት፣ ጨረቃ ዲያቆናት ናቸው። እናንተ ምን ልትሆኑ? ከዋክብት። ፀሐይ ምን ሆነች? ጨለመች። ጨረቃ ምን ሆነች? ደም መሰለ። ከዋክብት ምን ሆኑ? ረገፉ ማለት ሰገዱ ማለት ነው። እናንተ ድፍት የምትሉት የከዋክብት ምሳሌ ናችሁ። የምትሰግዱለት የምትሰግዱት ለኢየሱስ ነው። የምትሰግዱት ለአምላክ ነው። የተዋህዶ እምነት የተመሰረተው ኢየሱስን በማምለክ ላይ ነው። ክብርና ምስጋና ለእግዚአብሔር ይድረሰው። ኦርቶዶክስ ናት። ይሄ ቆይ ከዛ በፊት ሌላም ቦታ አስተምረዋለሁ። ስጋው ደግሞ ሊቃረብ ሲል እግዚኦታ አለ አይደል? ስንት ጊዜ ነው እግዚኦታ? ሌላም ቦታ ተናግሬዋለሁ። ይስሙ። በሌላም ቦታ ስንት ጊዜ ነው እግዚኦታ የሚባለው? መጀመሪያ ካህኑ ስንት ይላል? 3 ጊዜ። ስንት ጊዜ ነው የሚነሱ? አንዳንድ ጊዜ ብሎ አንዴ እግዚኦ ማለት 3 በረጅም ዜማ በአብይ ዜማ ይለዋል። እናንተ ከዛ ምን ታደርጋላችሁ? ትቀበላላችሁ። ቄሱ አንድ ጊዜ በአብይ ዜማ ስንት ጊዜ ይለዋል? 3 ጊዜ። ቄሱ 3 ጊዜ ሲል እናንተ ስንት ጊዜ ትላላችሁ? 3 ጊዜ። 3 እና 3 6። ከዛ ቀጥሎ ስንት ጊዜ ነው የሚለው? 3 ጊዜ ይላል። ግን ስንት ጊዜ? በአንዱ ብቻ 5 ጊዜ ይላል። በአንዷ ብቻ እግዚኦ መሐረነ ክርስቶስ እግዚኦ እያለ 5 ጊዜ ይላል። 5 ጊዜ 3 ቄሱ የሚለው 5 ጊዜ 3 ስንት ይመጣል? 15። እናንተም ስንት ጊዜ ነው የምትሉት? 5 ጊዜ 3 ስንት ይሆናል? 15። 15 ሲደመር 15 30። ቅድም ስንት አለ? 30 እና 6 36። ከዛ መጨረሻ ላይ ቄሱ ምን ይላል? እግዚኦ መሐረነ ክርስቶስ ብሎ ለብቻ መጨረሻ የሚለት አለ። ከዛ በፊት 2 ይላል። 2 ጊዜ ሲል
እናንተም ስንት ጊዜ ትላላችሁ? ሁለት። ሁለትና ሁለት ቅድም ስንት አለ? 36 እና 4 40። ከዛ ለመጨረሻ ብቻውን ነው የሚለው እናንተ አትሉም አይደል? አንድ ላይ ስንት ይመጣል? 41። ክርስቶስ የተገረፈውን ግርፋት ምናስ ከዛ በኋላ ነው ስጋው ነው የሚመጣው። ወይ ተዋህዶ አይ ክርስትና እንዴት የታደልን ቀዩ ፈትል ዘማውን የሚያድን ኢየሱስ ክርስቶስ ኃጢአተኞችን የሚያድን በደለኞችን የሚያድን ኦርቶዶክስ ተዋህዶ እቺ ናት ሃይማኖት ከምግባር። ጳውሎስ ሐዋርያ በእምነት ዳነ ሲላት፣ ያዕቆብ ደግሞ በሥራ ይላል። ኦርቶዶክስ እምነትና ሃይማኖት የሚነገርባት ቅድስት ቤተክርስቲያን በደም ፍሰት አድነን፣ በእናትህ እንባ ኃጢአታችንን ይቅር በል። አሜን።